ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ፣ እንዴት ነህ? ደህና ነህ እኮ የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮንዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተህ አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር ትክክል። እሺ፣ ሆሊ ስፒሪት ነግሯታል፣ መንፈስ ቅዱስ ነግሯታል የተቀባው የእግዚአብሔር ሰው መሆኔን። እዚህ ደግሞ ሲነግራት ስሙ ሌላኛው ላይ አንተ እባብ ደግሞ ጌታ እባብ ነው። አንተ እባብ ደግሞ ካለ እግዚአብሔር ምስክር። እኔ ሰው ነኝ እባብ አይደለሁም። እኔ ሰው ነኝ እባብ። ለቅምሻ ያህል ነው እህትየው፣ እዚህ ያላችሁ ሰዎች ምነግራችሁ እጄ ላይ ከ45 ደቂቃ እስከ 1 ሰዓት ያለ እሷም እየቀዳችኝ እኔም እየቀዳው ያወራኑ። በመካከላችንም አንድ እግዚአብሔር ሰው አለ። ሙሉ በሙሉ ከፍቼ ማብራሪያ እንኳን አልሰጥም። ከፍተዋለሁ፣ እንሰማዋለን ማለት ነው። ኦኬ፣ ይሄ መንፈስ ቅዱስ መቀለጃ ሆነ። አየሽ፣ አንዴ መንፈስ ቅዱስ ሲነግራት የተቀባ እግዚአብሔር ሰው እያለ ትለኛለች። ደግሞ በሌላ ጊዜ ደግሞ መንፈስ ቅዱስ ሲነግራት ደግሞ እባብ እያለ ይነግራታል። ዘ ትሩ ስፒሪት፣ ይሄ እግዚአብሔር እውነተኛ መንፈስ ነው። እኔ ወንድሞቼ ታግሼ በጣም ታግሼ ነው የምናገረው፣ እየተናገርኩም ያለሁት አሁን ያሰማችሁ ድምፅ ከ45 ደቂቃ እስከ 1 ሰዓት ያለው እህትየው የዛሬ 6 ነው 7 ዓመት የተነጋገርንበት ነው። አሸማጋዮች ሁሉ መካከላችን ገብተው ሲያወሩ አሸማጋዮቹን እንዴት እያበሻቀጠች ስትሳደብ እንደነበረ መረጃው አለኝ። ሌሎቹም ሰዎች አጠገቤ የነበሩ ማለት ነው ውስጥ ለውስጥ እየሄዱ አሁን ሌላ ወሬ የሚያወሩ አንዳንዶቻችሁም አላችሁ። እዚህ አላችሁ በማታውቁት ነገር ገብታችሁ እንደፈለጋችሁ የምትፈተፍቱት። የተናገርኩ ቀን ይኸውልህ ካሜራ ከፍቼ አይኔን እያየ ነው የምታወራው። እነዛም ሰዎች መጥተው ካሜራ ከፍተው አይን ላይን እያየን ማለት ነው። ጽድቅ ካለ እንደዚህ ነው የሚያደርግህ። ኦኬ፣ በጽድቅ ፊት እስኪ እኔ መቆም ያቅተኝ ውሸት ማወራ ከሆነ ውሸት ይዤ መጥቼ እናንተ እውነት ይዛችሁ መታችሁ የምታወሩ ከሆነ በጽድቅ ፊት እስኪ ተፈተሹ፣ እንመዘን፣ እንደዚህ እናውራ ከተባለ ማለት ነው። ግን የማላቀውን የልብ ሰፊነትን ሰጠኝ ጌታ። ጌታን ስቀበል አንዱ ከሆነልኝ ነገር እንዲህ አይነት ሰው አልነበርኩም። አስተዳደጌን የሚያውቁ ሰዎች ያውቃሉ። የልብ ሰፊነትና ትዕግስትን ማለት ነው። ለብዙዎች መስላችኋለሁ ኤርሚያስ ከዚህ በተቃራኒ እንደሆንኩ። መንፈስ ቅዱስ ታጋሽ ያደርጋል፣ ልበ ሰፊ ያደርጋል፣ ይቅር ባይነትን ይሰጣል። እኔ እዚህ ሶሻል ሚዲያ ላይ መጥቼ አልኳችሁ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ የተባሉቱ አጠገቤ የነበሩቱ እርቀውም የሄዱት የተባሉቱ አንዳቸውም በአብርሃም አምላክ ፊት እፍን ለፊቴ መጥተው ይሄን በደልከን ብለው የሚሉት አንዲት ነቁጣ አያወጡ። በዚህን ያህል ንጽህና ነው የምናገረው። አንዲት ነቁጣ
ከመልካምነታቸው በቀር እኔ የማውቀው ነገር አልነበረም። ያው ጌታ ኢየሱስ እንዳለው የእናንተና የጨለማው ኃይል ጊዜ ነው ብሎ እንዳላቸው አንዳንድ ጊዜ የጨለማው ኃይል ጊዜ ሲሆን ይዟቸው የሚንቀሳቀሳቸው ሰዎች ስላሉ ማለት ነው። ቴንክ ዩ የኔ አባት። ለቅምሻነት ነው ያሰማሁትኝ። ምስክር ትሆናላችሁ እናንተ። ቀጥሎ ያለውን ልናገር ብላ ትበል። የክርስቶስ አገልጋይ ነኝ። ኢየሱስ እኮ የፉኝት ልጅ አላቸው። አንደኛው አንተ የፉኝት ልጅ ነቢይት ብርቱካን ግን የምትናገር ታውቃለች። ዶክተር አብይ መልዕክት አለኝ። ለምን አትናገር? ውሸታ ተናገርኳት። አጭበርብረህ ሊሳካልም አልተሳካልም። በቃ ሊሳካል። እኔ እኮ እንዳንቺ ገንዘብ ፈልጌ እኮ አይደለም። እንደዛ ጌታ አይተናገረኝ። አይ ተቆጥታለች ማለት ነው። ለዶክተር አብይ እኔ መልዕክት አለኝ ብዬ ሶሻል ሚዲያ ላይ ስናገር ሰምታችኋል። ፌስቡክ ላይ የነበራችሁ ጊዜ። አዎ እውነት እኮ ነው። እና የተናገርኩትን እኮ ታዲያ ሶሻል ሚዲያ ላይ እኮ ተናግሬዋለሁ። ለእሱም ብቻ አይደለም ለዶክተር ለማ መገርሳም እግዚአብሔር አሳይቶኝ፣ ለሳቸው ብቻ አይደለም ገዱ አንዳርጋቸው፣ ለሳቸውም ለውጭ ጉዳይ ሚኒስትሩ ሶሻል ሚዲያ ሂዱና ዩቲዩብ ላይ ይዩት፣ ሂዱና ፌስቡክ ላይ ይዩት። ምን ነው ለአብይ ብቻ ለምን? ለዶክተር ለማ መገርሳም ተናግሮኛል ብዬ ፌስቡክ ላይ ጽፌያለሁኝ። አዎ የሚናገር አምላክ ነዋ። ለዶክተር ለገዱ አንዳርጋቸውም ተናግሬያለሁ። የውጭ ጉዳይ ሚኒስትር ነበሩ ያኔ። በግብፅ ጦርነት ጉዳይ ተናግሬያለሁ። እግዚአብሔር ያሳየኝን ቀጥታ ተናግሬያለሁ። ለአብይ እኔ ነኝ የምናገረው እንጂ እናንተ አትናገሩም ነው ነገሩ። የእግዚአብሔር መንፈስ ከኔ አልፎ በአንተ እንዴት መጣ ብሎ በጥፊ የመታው ሰውዬን ያስታወሰኝ። ስሙን ያስኩትን ነቢይ ማለት ነው። አጠናግሮ እኮ ጣለው አንቺዬ። እንዴት በእኔ አልፎ ከኔ አልፎ እንዴት በአንተ ሊናገር ቻለ ብሎ በሚል ማለት እነዚህ እንደዚህ ሊያደርጉ ይፈልጋሉ። ገንዘብ ወንጌል እኮ ለገንዘብ አይሰራ። ምን አባ ገባዝ ሲጀምር በታዲያ በቀጥታ በጽድቅ መንገድ አትጠይቂም? ትምህርት ጋር በጽድቅ መንገድ ህዝቡን ለምን አትጠይቂም? ሳይጣን ንገር። እኔ ወንጌል እንድሰራልህ የፈለግከው እየተበደርኩ ነው እንዴ? በጽድቅ መንገድ ለምን አትጠይቂም? አገልጋይ ገንዘብ እንደሚያስፈልገው አውቃለሁ ነው። ምን አባ ገባ ተቀናተኛ እንዴ! ኧረ ተይ ነቢይት ብርቱካን ተይ። በገንዘብ ነው አንተ ደንቆሮ። ኢየሱስንም በገንዘባቸው ያገለግሉት ግን በጽድቅ እኮ ነው። ኢየሱስ እኮ ታዲያ እራፊ ጨርቅ እኮ ሸጡ አይደለም፣ ሪዝ ባሸጡ እኮ አይደለም። ወንጌልን መሰብክበት ከሆነ ምን አባህ ገባ? አይ አጭበርበራችሁ የኢየሱስ ደም ነክቶታል ልትፍ ብዬበታለሁ ብሎ በሚልማ እንደዛ የለም። አንተ ኮምቲ እኮ ነው ሲጀመር። እብድ ነህ። ልክ ነኝ፣ እብድ ነኝ ብዬሻለሁ። አምኜልሻለሁ። የኢየሱስ እብድ ነኝ። የኢየሱስ እብድ ነኝ። አማኑኤል አሁን እዛ ደግሞ ድግምቱና ናርቶ አሳብዶ ከቤተ ክርስቲያን ወጣ። መንፈስ ቅዱስ ነው እኔ ውስጥ፣ መንፈስ ቅዱስ ነው እኔ ውስጥ ያለ መንፈስ ቅዱስ ነው ውስጥ ያለ። አታስወራም። አሽሽ ነው ምን ነው የሚጠጣው ነገር? ይሄ የሚጠጣው ይሄ ማነው? አሁን አብሾ የጠጣ የሚመስለው በንግግሩ ማን ነው የሚመስለው? አሁን እዚህ ጋር አስቀያል ቦርጫ ግን ይህንን ላይቭ ላይ እንደማስተላልፈልሽ ወቅ እንደው በጌታ ይዣለሁ። አንተ አጭበርባሪ፣ አንተ አሁን ላይቭ ላይ እንደታስተላልፈው አንተ አጭበርባሪ ሌባ፣ አታጭበርብር። ምን አድርጌ አጭበረበርኩ? እስኪ ንገሪኝ። ምን አድርጌ አጭበረበርኩ? እስኪ ንገሪኝ። አንተ አጭበርባሪ ነህ። ንገሪኝ። አንዱ ያጭበረበርኩት ጥያቄ አለ፣ አልተሳካልህም። ምን የጠየቀው? እኔ በሴትነት የጠየቁ ምንድን ነው? በሴትነት ሲጠይቁሽ ስለ ጌታ ስለ ኢየሱስ ንገሪኝ። ኦኬ ከዚህ ቀጥሎ ያለውን እዚህ ጋር አውቄ ነው ፖዝ ያደረኩት። ከዚህ ቀጥሎ ያለውን ምላሽ ብላ ወጥታ ትናገር። አወጣዋለሁ ብላ ያለችውን አውጩ። አብራሽም አወጣዋለሁ ብላ ያለችዋ ሴትዮ ታውጣው። የምታወጡትን ነገር ይኸው በግልጽ እናገራለሁ። ወድጄና ፈቅጄ በፊርማ ያረጋግጬ፣ ወንድሞችና እህቶች ልብ በሉ።
ካሜራ ከፍቼ ቀድሞ እንደምታዩኝ ሆኜ የጠዋት ፊት ነው እንዳላስፈራራችሁ እንጂ ኦኬ ካሜራ ከፍቼ ዓለም እያየኝ እናገራለሁ። ሪከርድ አድርጉና ያዙት። ኦኬ አውጩ። ከአንቺም ጋራ ሆና እናወጣዋለን ሚዲያ ላይ እናወጣዋለን ብላችሁ ምትሉትን አውጡት ነው ብዬ እምላችሁ። አውጡት። እኔ ሌላ ነገር አይደለም ምለው። አሁን ለቅምሻ ያሰማዋችሁን ከ45 ደቂቃ እስከ 1 ሰዓት ድረስ ያለውን ውይይታችንን ትሰሙታላችሁ፣ ንግግራችንን ማለት ነው። እንደዚህ ፊት ለፊት እየተያየ ነው የምናወራው። ቤካ ወንድምነት እንደከፈተው ቪዲዮ እየከፈተች ማለት ነው። ጻድቅ እንዳንበሳ ነው የሚኖረው። እዚህ ህዝብ ፊት እኔ ልብሴንና የቤቴን የሳሎኔን ዕቃ ለማሳየት አይደለም የመጣው። እምለብሰውም አጥቻ አይደለም። ክብር ለእግዚአብሔር ይሁን። ዓላማዬ አጀንዳዬ አንድ ነው፣ ጌታን ማስጠራት፣ ጌታን ማስከበር፣ የዳንኩበትን ማዳን ጌታ ያድናል ብሎ መናገር። ታግሻለሁ። አንዳንዶቻችሁ ምስሬ የነበራችሁ ሰዎች እሰማለሁ። ጌታም የሚያሳየኝ ነገር ያሳየኝን ያህል አያለውን። እየጠበቋችሁ ነው። ወጥታችሁ በውስጥ ለውስጥ ለሰው ከምታወሩ ለምን ወጥታችሁ አትናገሩም? አደባባይ ላይ ኢንቫይት ላድርጋችሁ። እስኪ እኔ ዛሬ እንደዚህ ኢንቫይት ላድርጋቸው። በሩቅም በቅርብም ኤርሚያስን እናውቀዋለን ብላችሁ የምትሉ ሰዎች የተደበቀ ነገር አለ። የእሱ ነውር ተዝቆ እኮ አያልቅም፣ ተገልጦ አያልቅም ብላችሁ እኔ ኢንቫይት ላድርጋችሁ። በእኔ ቤት ላይ ለምን አትለቁትም? ወይ ደግሞ ትልልቅ ፔጅ የሚባለው ላይ ቴዲ አዋሳን ጠይቅላችኋለሁ። ግቡና እዛ ልቀቁት። ይህ ኤርሚያስ አደባባይ ላይ አሳፍሩት፣ አዋርዱት። እናንተ ጽድቅ ካላችሁ የኤልያስ አምላክና የእኔ አምላክ አንድ መሆኑን፣ የእናንተ አምላክ ከኔ አምላክ ጋር አንድ መሆኑን አለመሆኑ ይታይ። ጽድቅ ያዋጣል። ኢየሱስ ጌታ ነው። ለዚህ ህዝብ የምናገረው ማለት ነው። ኢየሱስ ጌታ ነው። ጽድቅ ያዋጣል። ስችላችሁ አልቻል ያላችሁ፣ ስትከበሩ አልከበር ያላችሁ፣ ስታገሳችሁ ትዕግስቴ እንዳላዋቂ እውነት ባላገርነቴ ተጭኖኝ የባላገር ሰው መሆኑ እኔ የነገርኳችሁ። ኦኬ አንዳንዶች እንደውም አንተ የባላገር ሰው አትመስልም ኧረ እንዴ ምናምን ነገር ብለው ይላሉ። ቆንጆዬ ባላገር ኢትዮጵያዊ ባላገር ነኝ። ልብ በሉ። እሰማለሁ። እዚህም ያላችሁ ወንድሞችና እህቶች የማታውቁት ጦርነት ውስጥ ገብታችኋል። በውስጥ የተወራ እንትናኮ እንደዚህ ናት፣ እንትናኮ እንደዚህ ነው እንትንዬ ብሎ በሚል ሳይድ የያዛችሁ የተደረባችሁ እኔን አያድርገኝ። እነዛ የሚባሉ ሰዎቹ ወጥተው ይናገሩ እስኪ። ይናገሩ። የጽድቅ አቅም አለን ብለው ካሉ ወጥተው ይናገሩ። የኤርሚያስን በደል ወጥተው ይናገሩ። ኤርሚያስን ተጠጉት የተባሉ ሰዎችንም በደል ትዕግስትም ልክ አለው። እግዚአብሔር በነቢዩ በኢሳይያስ አፍ ሲናገር የማይደክመው እግዚአብሔር በምዕራፍ 40 ቁጥር 27 ላይ ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? ይላል። አልሰማህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። አይደክምም አይታክትም የተባለው ጌታ እንደ ሰው ግን ምዕራፍ 1 ላይ ኢሳይያስ ማለት ነው ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ብሎ አለ ጌታ። ምዕራፍ 40 ቁጥር 27 ላይ አይደክምም አይታክትም ማስተዋሉም አይመረመርም
ተብሎ የተባለ ጌታ እንደ ሰው ማለት ነው። እንደ ሰው ሸክም ሆነውብኛልና ልታገሳቸው ደክም ያለው ብሎ አለ። እግዚአብሔር እንኳን እንደዛ ብሎ የሚልበት ጊዜ አለ። እዚህ ሶሻል ሚዲያ ላይ የቀረባችሁ ሰዎች ሁሉ ጭምር በእኔ ላይ በሩቅም በቅርብም ያላችሁ በፊትም በኋላም የምትወጉኝ እኔው አቅርቢያችሁ በዓለም ዙሪያ ያለ ህዝብ በዚሁ አገልግሎት ውስጥ ተዋውቃችሁ ገስት ላይ አብረን ቁጭ ብለን ወንድምነት እህትነት እየተባባልን አውርተን አቅርቢያችሁ የገጽታ ግንባታ ከገነባችሁ በኋላ አንዳንዶች ሰዎች ቤት ከፍት እኔ ጋር እንዳትመጡ፣ በተለይ ከዚህ በፊት ገስት ላይ ተቀመጡ የነበራችሁ ሰዎች ማለት ነው። እነንትና ብዬ ስም ልጠራ እችላለሁ። የጸሎት አገልጋዮች ነን ብላችሁ የምትሉ የነበራችሁ ሰዎች ምን አይነት ወላዋዮች እንደሆናችሁ ሳይድ የምትይዙ በማታውቁት እኮ ነገር ያውም እኮ ማለት እኮ ነው። በምታውቁት ነገር ቢሆን እንደው ደግ በሆነ ነበር። በማታውቁት ነገርዬ ወደ ውጭ የወጣ ቀን እንዲህ ነው የምታቀረቅሩ። እህቴ እንደዚህ አቀርቅረሽ ወደ ቤት የምትመለሹ። በምናገረው ጽድቅ ፊት ልትቆሙ አትችሉ። በምናገረው እውነት ፊት ልትቆሙ አትችሉ። ምንም የምታውቁት ነገር የለም። ሰውን ተደርባችሁ ታኮርፋላችሁ። ኤርሚያስ ጋር ስልክ አትደውሉ እያላችሁ ቅስቀሳ ታደርጋላችሁ በውስጥ። ማናችሁም አትደውሉ። ብትደውሉኝ ምን ይጠቅማችኋለሁ? እናንተስ ባትደውሉኝ ምን ይቀርብኛል? እነንትና መጡ እነንትና ሄዱ። ምንም የሚጨምርልኝ ምንም ቀንስልኝ ነገር የለም። ኢየሱስ ብቻዬን ነው የጠራኝ ላገለግል። ጥሪው ሲመጣ ብቻዬን ነው። ከበረከት ጋር ነው የምታገለግለው፣ ከሜርሲ ጋር ነው የምታገለግለው፣ ከበለጠ ጋር ነው፣ ከኤፍሬም ጋር ነው የምታገለግለው፣ ከመሲ ጋር ነው የምታገለግለው፣ ከህይወት ጋር ነው፣ ከዲያቆን ጋር ነው የምታገለግለው፣ ወይ ደግሞ ከማያ ጋር ነው የምታገለግለው፣ ከበለጠ ጋር ነው አላለኝም ጌታ። ግን በጌታ ወንድሞቼ ስለሆናችሁ አገኘኋችሁ፣ እህቶቼ ስለሆናችሁ አገኘኋችሁ። እናንተውም ውስጥ ይሄው እግዚአብሔር መንፈስ እንደሚሰራ ስለማምን ማለት ነው። በእኔ ብቻ ሳይሆን በእናንተም እግዚአብሔር እንደሚሰራ የአባቴ ልጆች ስለሆናችሁ፣ የክርስቶስ ልጆች፣ በደም የተገዛችሁ ልጆች ስለሆናችሁ ወገኖቼ፣ ወንድሞቼ፣ እህቶቼ ብዬ አቀረብኩኝ። አንተ ጽድቅ ያዋጣል ስለ እህትየው፣ እውነቱ ልንገርሽ ሜርሲ፣ ጽድቅ ያዋጣል። ቤካ፣ ሌሎችም ወንድሞቼ እህቶች፣ ጽድቅ በጣም ነው የሚያዋጣው። በምትናገር ቀን እንዳንበሳ ነው የምትናገረው። የተልፈሰፈሰ ነገር አላወራም። በመረጃ ላይ ላውጣው ብዬ ካልኩኝ ሰዎች አይቆሙም ከኔ ጋር ያወሩት። አስፈቅጃት፣ እሷ ማስፈቅዳ ነው ሪከርድ የተደራረግ ነው። ልክ ጀማነሽ ሰለሞንን እንደዚሁም እንዳወራኋት ማለት ነው። እሷንም ለምታወሪ ነገር ሪከርድ ላርጉሽ አልኳት። አዎ አለችኝ። አስፈቅጃት። ጀማነሽ ሰለሞን ምትባል ያቺ ኤልያስ 4 ኪሎ ይመጣል በላይ ያለችዋ ሴትዮ ማለት ነው። ከእሷም ጋር የነበረን እንደዚህ ማለት ነው። ሰላም እህቴ ጀማነሽ። ይቅርታ፣ በመሀል የዚህ ሀገር ውስጥ ስልክ ኢንተርፌር ገብቶ ነው በመሀል። ስለ ኢየሱስ ነው እየጠየኳት እያለ ስለ ኤልያስ ነው። እሷም ሪከርድ እያደረገችኝ እኔም ሪከርድ እያደርኳት መብት ነው ብላኝ ማለት በጨዋነት ነው ያወራነው። አንተ ሳታውቅ ግን ሪከርድ አላደርግህም። አንቺ ሳታውቂ ግን ሪከርድ አላደርግሽም። ነግሬህ ግን ሪከርድ አደርግሃለሁ። ጽድቅ ያዋጣል። እገልጠዋለሁ። ልግለጠው ብዬ ካልኩ ታግሻለሁ 7 ዓመት ሙሉ ማለት ነው። ሂጂና ያ ሰውዬ ጋር የምትሳደብን ተሳደብ፣ የምታወጡትን በሙሉ አውጡት። ግን የምታወጡትን በሙሉ ዘርግፉት፣ አንዳች ነገር ሳይቀር። በኤአይም አርጉት፣ በምንም የትም አታመልጡም። አርቲፊሻል ኢንተለጀንስ ነው፣ በሚጣራው ይጣራል። የእኔ ይሁን የእነሱ ኤአይ እንደሆነ ማለት ነው። ማንም መጥቶ እኔ ላይ ልጋጉን ሊጠርግ አይችልም። እሺ፣ የታገስኩት ስለ ክርስቶስ ነው። የማናችሁንም ድንበር አልገፋውም። የማናችሁንም ድንበር አልገፋውም። ከማንም ጋራ ደም አልተቃባውም። በጌታ ወንድሞቼ እህቶቼ ናቸው። አዎ፣ አታጭበርብሩ ነው ያልኩት። ነቢይሙን ፓስተር ዋቴቨር ማንም ይሁን ማንም
እና ኃይሉ ዮሐንስን እነ ዘለማ ነው እነ ሐዋርያው ዘላለም ዳንኤል ጌታቸው ዘላለም ጌታቸው እነ ጃፒን ሁሉ ጭምር እኮ ስናገር የነበርኩ ሰው ነኝ። በስተት ትምህርታቸው ማለት ነው አይደለም እንደ ወንድሞች እናቶች። ውሸት ነው ውሸት ነው ቤካ ውሸት ነው። ፌስቡክ ላይ ሁሉ ይሄን አታውቁም አለ ትክክል ነው እርምዬ፣ እኔ ምስክር ነኝ። ሐሰተኞች ነቢያትን ስቃወም አታውቁም አለ ዩቲዩብ ላይ ሁሉ ጭምር ነው ያለው። አስገቢያት ውሸታም እያለች ነው። አስገቢያት ታውራ አትገባም። ምን ትሰራለች? አትገባም። አንተ ባለህበት ነው እንዴ ስላንተ የተናገረችው እሷ? አትገባም። ምን ትሰራለች? እና ይሄን ነው ብዬ የምለው። ለቅምሻ ያህል ነው ይሄንን የማወራው ማለት ነው። ምንም የምትዶልቱት ነገር የለም። እኔም ምንም የምዶልተው ነገር የለም። በቅነት ነው እግዚአብሔርን የማገለግለው። እናንተም በቅነት ነው የምታገለግሉት። መንገዳችሁን መርምሩ። እንደዛ አይደል ያለው ታላቁ ነቢይ ኤርምያስ? መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ ይላል። መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ። ኦኬ ኤርሜ አንድ ነገር ልናገርና ይኸውልህ አንድ እውነት ልንገርህ። አንተ የተጠራህበት መጠራት በዘመናት ውስጥ አንድና ታሪካዊ የሆነ መጠራት ነው። ይሄ የተጠራኸው መጠራት ደግሞ እንደ ሪፎርመሮች እንደ ማርቲን ሉተር ሌላም ከሚባሉት የሚበልጥ እንጂ የሚያንስ አይደለም። የዘመናት ተረትን የሰይጣንን ስራ በተረታ ተረት ህዝብን ሲኦል እየነዱ ያሉትን የልማድ አምላኪዎችን በዛ የሚነዱትን ወደ ሞት የሚነዱትን እንድትታደግ ለትልቅ ሚሽን ነው የጠራ። ሰይጣን የሚያስነሳቸው ኮልኮሌዎች ሁሉ ለነሱ ምላሽ በመስጠት እንዳውም የነሱን ስብ ታገናለህ። የሚቃወሙ ወደ እነሱ ሮጠው ከነሱ ያንተን ክፋት ለመስማት እንዲሄዱ እናደርጋቸዋለን እንጂ አይታረሙም። እኔ አሁን እችን የምትሏትን ነቢይ ብርቱካን ነቢይት ብዬ መጥራት ቀርቶ እኔ እቺ ሴት ጌታን አውቃ ድናለች ብዬ ለማለትም አልደፍርም። ከምሰማውና ከማያት ከአንተም ጋር ካደረገችው ልውውጥ አንጻር አንድ በዲሲፕሊን ጌታን ሳታውቅ የምትኖር ኢትዮጵያዊት ከዚህ የተሻለ አፕሮች አላት። ጌታን የሚያውቅ ሰው እንዲህ ፈጥሮ ለመለጠፍና ለብልግና ፈለከኝ ወደ ማለት አቅጣጫ ሁሉ ልትወስድ ውሸቷን ሁሉ ፈጠሯዋን ሁሉ በደንብ ነው እያየን ያለ ነው። ስለዚህ በእነዚህ ሰዎች ቃል በቃል ነው ያለችኝ። በዚህ ነገር ይኸውልህ ጥቂት ቦታ ልሰጠው አይገባም። ያንተ ጥሪ ከነ ኤልያስ ባልተናነሰ በምድር ላይ ታሪካዊ ስራ እንድሰራ ነው ጌታ የቀባህ እና ሰይጣን ደግሞ ያንተን ስራ ለማደናቀፍ የማያስነሳቸው ሰዎች የሉም። ዛሬ እኔም ካንተ ጎን የቆምኩ መስልህ ነገ ጠላቶኝ ልነሳ እችላለሁ። ያንተ የእግዚአብሔርን መልእክት ለማደናቀፊያ መሳሪያ አድርጎ ማንንም ሊጠቀም ይችላል። ለሁሉ መሰተህ አትችለውም። አንተ መንገድህን ጠብጥብ፣ ሌሎቹም በስራቸው ይወድቃሉ። አትናደድ፣ አትበሳጭ። የእነሱንም ጋራ ይሄ መድረክ ከፍተህ መጨቃጨቅ አያስፈልግም። ዮኒ ማኛ የመጀመሪያው አይደለም። እንዳውም የዚህ ሁሉ የመርዝ ስር እሱ ነው። ከዚህ በፊትም ጌታን ተቀብሎ ተመልሶ እስላም፣ ከእስላም ደግሞ ወደ ኦርቶዶክስ ብዙ የተጫወተ ልጅ ነው። ተራ ልጅ ነው። በስድቡ በማንጓጠጡ በተለያየ ነገር በሚዲያ ላይ ስለገነነ ከሱ ጋራ ከዚህ በፊት ተናግሬያለሁ። ለሱ መድረክም ራሱ መስጠት የሚገባ አልነበረም። ሆኗል፣ ያለፈ ነው። ራሳችንን አንወቅስም፣ ግን ቦታ ትስጠው። ቁም፣ ጽና፣ በርታ፣ አይዞ ነው የምለው። ይሄንን ነው መናገር እንፈልገው። እህቴም ደግሞ ቆንጆ የክርስቶስ
የማን ልበላት ሲአይኤ እንዳልል ያንሳል እና ቆንጆ ነው። እንደዚህ ምስጢሮችን ዘግዝካ ታወጣለች፣ ታጋልጣቸዋለች። ከቤኪ ጋርም በጣም የተስማማሁበት ነገር ሐሰተኛ ነቢያቶችን በደንብ መቃወም አለብን። ክርስቶስን እያሰደቡ ነው፣ የእውነትን መንገድ እያሰደቡ ነው። እንቃወማለን ሐሰተኞችን። 99% ሐሰተኛ ነቢያት ተወልደው የሚያድሩበት አገር ነው አገራችን የሆነው። 1%ቱን የሚያገኘው በጣም የታደለ ሰው ነው ብዬ ቅድም ተናግሬያለሁ። እና ራሳችሁን አትጉዱ፣ ጊዜያችሁንም ለነሱ አትስጡ፣ ስማቸውንም አትጥሩ። ምክንያቱም የእናንተን ክፉ የሚወዱት ሄደው ከነሱ ክፉ ለመስማት ወደ እነሱ ጋር ይሰባሰባሉ። ይህንን ነው ማለት እንፈልገው። ስላስረዘምኩ ይቅር በሉኝ። ቴንኪዩ፣ አመሰግናለሁ። ውጭ ሆኜ ያዳምጣለሁ። ባይ። እሺ፣ ቴንኪዩ ወንድሜ በሌ፣ በጣም እናመሰግናለን። እንዳንተ አይነት ታላቅ ወንድሞች ስላሉ እግዚአብሔር ያክብርልን፣ ጸጋ ይብዛልህ። በቃ ጌታን እንፍራ ፕሊስ፣ ወንድሞች እና እህቶች ፕሊስ ፕሊዝ ፕሊዝ። ትዕግስት እንደ ፍርሃት አይምሰላችሁ ፕሊዝ። ኦኬ፣ እኔንም ሰዎች እንደ ታግሰው ከሆነ ኤርሚያስ ትዕግስት እንደ ፍርሃት አይምሰልህ ፕሊዝ ነው መባል ያለብኝ። እኔ ራሴን ምለው አንድ ነገር ልበልህ እዛ ላይ በእውነት አንተ እግዚአብሔር ከፊትህ ነው የሚነበበው። በፊትህ ላይ ብርሃን እንዳለ ያሳያል። እውነት ለመናገር ማለት ነው። እቺ ብርቱካን የምትባለው ሰውዬ ወይም ሌሎች ሰዎች እዚህ ያላችሁ ሁላችሁም አንድ ነገር ልበላችሁ። እዚህ ያላችሁ ክርስቲያኖች አንዲት ቃል ዲያቆን እያስተካክለው ደግሞ ሌላ ጦስ እንዳታመጣ። ሰውየው ነው ያልከው ሴትዮዋን ነው። ሁሉም ሌሎች ሰዎችንም ማለት ነው። ብርቱካን የምትባለውና ሌሎች ሰዎችን ያሉትን ማለት ነው። አንተን የሚቃወሙ የተሳሳተ አመለካከት ያለባቸው ሰዎች ለማለት ነው። ኤርሚዬ እና እችን ቀጠው ይዘው ሄደው ደግሞ አሁን እንግዲህ ሰውዬ ልሰበስብብኝ እኮ ነው። እና ምን ልላችሁ ፈልጌ ነው፣ ኤርሚ ይገባዋል። እናንተ ግን እዚህ ያላችሁ ሁላችሁም አይገባችሁም። አሁን የምናገረው ቃል አይገባችሁም። ለምን? ኤርሚያስ ግን ይገባዋል። ለምሳሌ እነዚህ ሰዎች እንዲህ እያሉ የኢትዮጵያ ሕዝብ የሚያታልሉበትን እያጋለጠ ነው ያለው። ሰላም ለዝክረ ስምኪ ሐዋስ እምነ ከልቤን ወቁስት ወምነ ሰልመት ሙኡዝ ማርያም ድንግል ለባቲታ አቢት ትእዛዝ እስኪን ለለጸባሁ ወይነ ፍቅርቻ አዚዝ የሚለው ቃል አሁን ብርቱካን የምትባለው ሴትየዋ ወይም ሰውዬ ልበላት እንግዲህ እንዳልከው ቅድም እና እቺ ሴትየው ምንድነው ይህንን ቃል ብለን ብንጠይቃት አትመልሰውም። ለምን መሰላችሁ? ዲያቆን እያላችሁ በመድኃኒዓለም ዛሬ ማለት የኢራን አሜሪካ ጦርነት ላይ ያደረገው አውቄ ነው። ምን መሰለ አንዱ ከሳውዝ አፍሪካ መጣና ኡጋንዳ ሊያገለግለን አሮጌው ሰውየው እንዲህ አለ። አሮጌው ሰውየው የት ነው ያለው? ይሄ አሮጌ ሰውየው ያለው ምናምን እያሉ በሳቅ ነው የገደሉን። እና አውቄ ነው አሁን ይሄንን የምናገረው ማለት ነው። እና ባለኝን አማርኛ እንግዲህ ሴትየዋ ወይም ደግሞ ነብይ ነኝ ባይዋ አሁን የተናገርኩትን ቃል ኤርሚያስ ታውቀዋለህ፣ ሌሎቻችሁ እዚህ ያላችሁ አታውቁትም። ግን እንዲህ እያሉ ህዝባችንን የሚያታልሉ ገብቷቸዋል። ህዝባችን ከብርሃን ከክርስቶስ ኢየሱስ ብርሃን ወይ ደግሞ የክርስቶስን ኢየሱስ ብርሃን እንዳይሰብኩ እነዚህ ሰዎች በቤተ ክርስቲያን ውስጥ አስመስለው እውነትን እንዲሰበክ አሁን ለምሳሌ ኤርሚ ምናልባት እዚህ ያላችሁ ሰዎች ትግርኛ አትሰሙም ይሆናል። እኔ ትግርኛ ስለምሰማ አሁን በቅርቡ በትግራይ ውስጥ የሆነ አንድ ልጅ ወጣት ልጅ ነው የ20 ምናምን ዓመት ይሆነዋል። እና ያ ሰው እንግዲህ በጣም ራሳቸው አስተምረው ወደ ቆመስ ደርሰዋል። እና የቁምስና እንትን ሰጥተውታል። ቆመስ ማለት እንግዲህ አንድ ጳጳስ ከሌለ ታቦቱን የሚጸልይ ባርኮ ታቦትን የሚያደርግ ነው። ጳጳስ ነው በትልቁ እንትን የሚያደርገው። ግን ያ ጳጳስ ከሌለ የሚወክለው ቆመስን ነው። እና ያ ልጅ ምን ያደረጉት መሰል አሁን ባለፈ አየሁትና ወደ ሙስሊም ሄደ ብለው እንግዲህ አይደን ነው ለምን እንደዛ እንደሄደና
አሁን ትልቅ ነውጥ ሆነዋል እዛ ትግራይ ውስጥ ማለት ነው። መቀሌ ውስጥ ራሱ በኦርቶዶክሶቹ ላይ ይሄ ልጅ ያደረገው ልጅ ነው። ግን ቆመስ የሚል እንትን ስለሰጡት በዚህ አሁን ይሄ እየተናጋ ነው ያለው። ይህንን እንግዲህ እነ ኤርሚያስን የሚሰሩትን ትግራይ ውስጥ ሆኖም ያያሉ፣ የሚደረገው ነገር ያያሉ። ኤርሚያስ እየሰራው ያለው ይሄ ኤርሚያስ አበበ እየሰራው ያለው ተአምር ታሪክ እግዚአብሔር በዚህ ሰው ተጠቅሞ ብዙ ነገር ነውጥ ውስጥ ገብተዋል እዛ ኦርቶዶክስ ውስጥ። እና እባካችሁ የምትሳደቡ ሰዎች ይህ ሰው እንደዚህ ነው እያላችሁ እንድናግዘው ይገባል። በጎን እንድንቆም ያስፈልጋል። በተለይ እነዚህ ብርቱካንና ሌሎች ካላችሁ እባካችሁ በእግዚአብሔር ስም ልጠይቃችሁ ይህንን ነገራችሁን አቁሙና ይህ ሰው እናግዘው፣ በጎኑ እንቁም። ይሄ በጣም ትልቅ ስራ እየሰራ ነው ኤርሚያስ። እውነቴን እምላችሁ እናንተ ላይገባችሁ ይችላል። እኔ ከኦርቶዶክስ ቤተክርስቲያን ለ10 ዓመታት በዲቁና አገልግያለሁ። ዲቁናን የወሰድኩት በአባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩት ምናልባት ኤርሚያስ ታውቃቸው ይሆናል። አባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩትን በእርሳቸው እጅ ላይ ነው አክሱም ጽዮን መጥተው ጸልየው ነው ዲቁና የሰጡኝ። ለ10 ዓመት ደግሞ በዲቁና አገልግያለሁ፣ ቅዳሴ ውስጥ ማለት ነው። ስለዚህ አቡነ መርሃ ክርስቶስ ሞተዋል አይደል? ሞተዋል። አዎ የለውም፣ አሁን በህይወት የለውም። እና በእሳቸው ነው ዲቁናን የወሰድኩትና ምን ልላችሁ ፈልጌ ነው እዛ ውስጥ የነበርነው እዛ ውስጥ ያለው ኦርቶዶክስ ውስጥ ያለውን ቄሶቹ በተለይ ቄሶች ያለውን ክፋትና ተንኮል ልነግራችሁ አልችልም። እውነቱን እያወቁ ህዝቡን እውነት እንዳያግን ለራሳቸው ጥቅም የሚያደርጉትን ህዝቡን እያጠፉት ነው ያሉት። ይህንን ብርሃን ይህ ጨለማ የያዘውን ነው ኤርሚያስ ብርሃን እየገለጠ ያለው ይታያል። ትግራይ ውስጥንም ሁሉ ያያሉ። አማርኛ የሚሰሙ ሰዎች ያዳምጣሉ፣ እየገቡ ኤርሚን ይከታተላሉ። ብዙ ሰዎች አሁን ብዙ ቄሶች ጠንቋዮች የነበሩ ምናልባት አሁን ኤርሚያስ ካየው በትግርኛ ስለሆነ እንትን ላትችላ ሸር አድርጌ ነበረ እየወጡ ነው ብዙዎቹ። ለምን ብትሉ ኤርሚያስን በሰራው ኤርሚያስ እንዲህ እንዲያደርግ የሚያደርገው ደግሞ የራሱ ዕውቀት ወይ የራሱ ችሎታ አይደለም። እግዚአብሔር በቃ በማያውቀው ሁኔታ ኦርቶዶክስ እንዲማር አደረገው፣ እንዲያውቅ አደረገው። ከዛ በኋላ እግዚአብሔር እውነትን ገለጠለት። ወጥቶ ደግሞ አሁን እውነቱን እየገለጠ ያለው እግዚአብሔር በውስጡ አድሮ ነው። መንፈሱን ነው፣ እግዚአብሔር መንፈስ ነው እየገለጠለት ያለው። ይህንን እየገለጠ ያለው ኤርሚያስ እና እባካችሁ በተለይ እዚህ ያላችሁንም ሁላችን እንተባበረው፣ በጎኑ እንቁም። እግዚአብሔር ነው ታሪክ እየሰራ ያለውና እኔ አሁን ስሰማ ኤርሚ በጣም ነው የገረመኝ። እንደዚህ አይነት ነብይ ነኝ ብላ እንደዚህ አይነት ስድብና ሁለት አይነት ምላስ እንግዲህ ምንድነው ያለው? ሁለት አይነት ምላስ ያለው እባብ ነው መሰለኝ። እባብ ሁለት ምላስ ነው ባላ ይሄ እንደዚህ ምላሱ እና እንደዚህ አይነት ሰው መሆን እግዚአብሔር አልጠራው ሰው ነው እንደዚህ የሚሆነው። መጀመሪያ እግዚአብሔር የጠራህ የእግዚአብሔር መንፈስ ያለብህ ነው፣ እግዚአብሔር እየተናገረኝ ነው ብላ ተናግራ በኋላ ደግሞ ተመልሳ እንደዚህ አይነት እባብ ነህ ስትለው እኔ ራስዋን እባብ መሆኗን ያየሁት እንጂ ይህ ልጅ እግዚአብሔር የጠራው ሰው ነው፣ እባብ አይደለም። ኤርሚያስ ግልጽ ለግልጽ ወጥቶ ነው እየተናገረ ያለው። እዚህ ድሮንም ግልጽ ነው የሚናገረው። እንደዚህ ከድሮም እንደዚህ አይነት ሐሰተኞች ነቢያት የሚቃወም አይቼዋለሁ እኔ ፌስቡክ ላይ ድሮ ስትናገር እና ለምን እንደዚህ የምትናገር እንደሆነ እኔ አንደበቷን እንግዲህ እግዚአብሔር ይሰረው ነው የሚለው። ይሄ የሐሰት መንፈስ ብዙ ሐሰተኞች ነቢያችንም ወጥተዋል እንደሚለው ከነሱ አንዱ ሆና ነው ያየኋት ማለት ነው። ሐሰተኛ ሰው ናት እና እግዚአብሔር ይገስጻት። አሁን የተናገርኩትን ቃል ቅድም እንትን ያልኩት ኤርሚያስ አሁን ገብቶታል እና ይህንን እየገለጠ ነው ያለው ኤርሚያስ እና እኛ ማለት እናንተም ብዙ ሰዎች አሁን በተለይ ከኦርቶዶክስ ወደ ክርስትና የመጣችሁ በኦርቶዶክስ ውስጥ ያላችሁት ይህንን ግዕዝ የሚያውቀውን ሰው ኤርሚያስ ግን እየገለጠ ነው ያለው፣ እየተናገረ ነው ያለው። እውነቱን እያፈረጠ ለህዝቡ ብዙ ሰዎች በኤርሚያስ ወደ ጌታ መጥተዋል። ብዙ ስራ እየሰራ ነው ያለው። ይህንን ያልታያቸው ሰዎች ለቅናት ካልሆነ በስተቀር እንደዚህ አይነት ነገር እኔ ኤርሚያስንም እንደዚህ ነው ብሎ የኤርሚያስን ስም ማጥፋት እኔ ይሄ ትልቅ ስህተት ነው። ኤርሚያስ ትልቅ ስራ እየሰራህ ነው። እኔ እግዚአብሔር ይባርክህ፣ ቀጥል። ባለሁትንም በሚችለውንም አቅምን ካንተ በጎንህ ላይ ነኝ፣ እቆማለሁ። በርታ ነው የምልህ። እግዚአብሔር ይባርክህ ኤርሚዬ። በአንተ ላይ የተነሱ ዙሪያ ደግሞ እግዚአብሔር ያሳፍራቸው። እኔ ሌላ ምንም ልል አልችልም። እግዚአብሔር እውነቱን ገልጦ እነዚህ ሰዎችን የሚያሳፍርበት ጊዜ ሩቅ አይደለም። በቅርብ ጊዜ እግዚአብሔር ያሳፍራቸዋል። ሐሰተኞች ይገለጣሉና እግዚአብሔር አምላክ ይባርክህ ኤርሚዬ። ተባረክ።
ቴንክ ዩ ዲያቆንዬ። ኤርምዬ ልናገር ኦኬ ኤፊ ያው እሺ ተናገሩና በቃ ይበቃል አይደል? እህትዬው ማለት አንድ ሀፍ ደቂቃ ነው የምናገረው። በጣም ተባረኩ። ስራ ላይ ነኝ ያለሁትና ይረብሻል። ከጀርባው ድምፅህ ይረብሻል። ኤርሚ ጨርስ። ድምፅህን ጥርት ያለ አይደለም። ኤፊ ስራ ላይ ነው መሰለኝ። ኦኬ በቃ ይሄ ነው ብዬ የምለው። ኤርሚያስ በድሎናል። ኤርሚያስ አጭበርብሮናል። ኤርሚያስ ዋሽቶናል። ኤርሚያስ ዘርፎናል። ኤርሚያስ እንዲህና እንዲህ አድርጎናል። በሴትነትም በወንድምነትም ብላችሁ የምትሉ ጠይቆናል፣ አጠያይቆናል ብላችሁ የምትሉ ዌልካም ኑና እንደዚህ ጎን ለጎን ከቤካ ወንድምነት ጋር ጎን ለጎን እንደተቀመጥን ጎን ለጎን ሆነ እንደዚህ ካሜራ ከፍተን እናወራለን። ጽድቅ ያለው ሰው አይደበቅም። አረ ጽድቅ ያለው ሰው አይደበቅም። ጽድቅ በአደባባይ ላይ ትጮኻለች። እውነት በአደባባይ ላይ የምትጮኸው አትደበቅም። ጓሮ ለጓሮ አታወራም፣ አትንሾካሾክም። ቀጥታ ታወራለች። ነጩን ነጭ ጥቁሩን ጥቁር ብላ ጽድቁን ጽድቅ ኩናኔውን ኩናኔ ዲያብሎስን ዲያብሎስ ክርስቶስን ክርስቶስ ብላ ትናገራለች። ጽድቅ ማለት ነው። ስለዚህ ማንም ሰው መምጣት ይችላል። በውጭም በውስጥም በኩል ሄዳችሁ ወዳጆችን አታስቸግሯቸው፣ አታስቸግሯቸው። በእውነት ቅን ሰዎችን አታስቸግሯቸው፣ ተዋቸው። እሺ ተዋቸው። እነሱ ምንም አላረጉም። ከኔ ጋር ነው፣ ከኔ ጋር ያወራኑን አውርተናል። በቃ እንደዚህ ይሄ እንዴት እንደዚህ ብሎ ይለኛል ብሎ እሪ ማለት አሳ ጎርጓሪ ዘንዶ ያወጣል ብሎ እንዲል ነው። ኦኬ ብዙ ችዬ ተቀምጫለሁ፣ ብዙ ታግሼ ብዙ ታግሼ ተቀምጫለሁ። እግዚአብሔር መቼም ትዕግስትን ስላበዛልኝ እንጂ እዚህ ቲክቶክ ላይ እና እዚህ ሶሻል ሚዲያ ላይ አንድ ቀን የሚታደርበት አልነበረም፣ አንድ ቀን የማገለግልበት አልነበረም። ሁሌ ጸልያለሁ በእግዚአብሔር ፊት ለሰለሞን የሰጠውን የልብን ስፋት ስጠኝ ብዬ ማለት ነው። ባለፈውም ራሱ ስነግራችሁ ነበር። በተለይ ቢች አካባቢ ከልጆቼ ጋር ሊጫወቱ አሸዋ አካባቢ ከወሰድኳቸው በቃ ሁሌ እሱ ጸሎት ነው የሚመጣብኝ። ወንድሞች እናቶች፣ አሸዋውን እንደዚህ ዘግኜ በእጄ ይዤ ጸልያለሁ። እንደ ባህር ስፋትና እንደ አሸዋ ብዛት የሆነ የልብን ስፋት ሰጠው ይላል ጌታ። ሆይ ስጠኝ ብዬ እላለሁ። አይ ቲንክ ሰምቶኛል ማለት ነው ጌታዬ። በእርግጥም ይሰማኛል። እንደ ስንቱን እኮ ነው የቻልነው። የእውነት እኮ ነው ብዬ የምላችሁ። ስንቱ መጥቶ ያሸማገለንን የእግዚአብሔርን ሰው እዚህ ያሰማለሁ ድምፁን። ምን ተብሎ እንደተመለሰለት በኤርሚያስ ብቻ ቢሆን ስድቡ ጥሩ። እዚህ መንፈስ ቅዱስ ተናግሮኛል፣ የተቀባ እግዚአብሔር ሰው ነህ፣ መንፈስ ቅዱስ ኮንፈርም አድርጎልኛል። እዚህ ደግሞ እባብ ነህ፣ እፉኝት ነህ፣ መንፈስ ቅዱስ ነግሮኛል። እንዴ መንፈስ ቅዱስ በየወጥ አረተው እንደው በጌታ እርስ በርስ እንባባል። መሲ ነግራኛለች፣ ቤኪ ነግሮኛል፣ ኤርሚ አንሾካሽኮኛል፣ ኤፍሬም አውርቶኛል ብትሉ ይሻላል። መንፈስ ቅዱስ እንዴ 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 ማታ እባብ ያለበት ነው ነዳፊ ነዘር ነው ብሎ ነግሮች ጠዋት ላይ ደግሞ የተቀባ ነው ብሎ አይነግርሽም። ይሄ ሌላ ምንጭ ነው ማለት ነው። ከሌላ ከአልጀዚራ የተቀዳ ነው። ይሄ ያለ ጋድ ቻናል ሳይሆን ቀጥታ ከአልጀዚራ የተቀዳ ነው። ገብቷቸዋል። አልጀዚራ ማለት ባለቃ ደስታ ተክለወልድ መዝገበ ቃላት ይታይልኝ እንዳትሉ እንዲህ የሚሉ አሉ። በቃ ጠዋት ማታ ጃርት ነህ ይሉህና ጠዋት ላይ ሲያገኙህ የአባቴ እናቴ ልጅ የሀገሬ ልጅ የወንዜ ልጅ ምናምን ነገር ብለው ሌሊቱን ጌታ ሲያወራ ነበር ይላል። ምሽት እኮ ነግራችሁናል። ምሽት ጃርት ነው ብላችሁ ጌታ መንፈስ ቅዱስ ጃርት ነው ብሏል ብላሽ ነግረሽናል። በቃ በጃርትነቱ ጸንተናል። እሾውን መድኃኔዓለም እስኪያራግፍልን እንጠብቃለን። አሁን እኔ ወንድሞቼ ይህንን አገልግሎት ነው ብላችሁ ምትሉት በጌታ
አይ ነቢዩ ኢሳያስ አንተ በደህና ጊዜ አገልግለህ ሄደሃል። ቅንነት ሊገባ አልቻለም። እውነት በአደባባይ ላይ ወድቋል። ጽድቅ በሩቅ ቆሟል አለ። በዚያ ዘመን የነበረው ትውልድ እንዲህ አይነት ትውልድ ስለነበር ጽድቅ በሩቅ ቆሟል፣ ቅንነት ሊገባ አልቻለም፣ እውነት በአደባባይ ወድቋል ይላል። በእኛም ዘመን ልክ እንደዚህ የሆነ ነው የሚመስለኝ እኔ። ለዚህ ነው ሰው አየህ ጠዋት የተናገረውን ማታ አይደግመው፣ ማታ የተናገረውን ጠዋት አይደግመው። ወጥ የሆነ የጽድቅ ቁመና የጽድቅ ህይወት የላቸውም። የጽድቅን ቃል አይናገሩም። እግዚአብሔርን መፍራት በመንገዳቸው ላይ የለም። እንደፈለጉት ነው የሚያወሩት። ተው በጌታ በጌታ ኤርምያስም ራስህ ተው በጌታ እተዋለሁ። ውሸትን አስወግዱ፣ እርስ በርስ ብልቶች ሆነናልና ከባልንጀሮቻችሁ ጋር እውነትን ተነጋገሩ ነው ብሎ የሚለው መጽሐፍ በኤፌሶን 4:25 ላይ አለቀ። ኑና አውሩን። በውስጥ የምታወሩ ሰዎች እየሄዳችሁ በዛ በዚህ ብላችሁ የምትሉ ኑና አውሩን። ስናወራ አደባባይ ላይ የምናወራው። ከዚህ በኋላ ዋን ቱ ዋን ደውዬልህ ኤርሚ የሚባል ነገር የለም። ካልሆነም ደግሞ ከዚህ በኋላ በተለይ እንፈልጋለን ማውራት እንፈልጋለን ብላችሁ የምትሉ ሪከርድ እያረኳችሁ እናንተም ሪከርድ እያረጋችሁ ነው የምናወራው። ፋክት የእናንተን ስንፍና የተሸከምኩበት ዘመን ይበቃኛል፣ ይበቃኛል። ጠይቂያችሁ ሪከርድ አረጋችኋለሁ። ለምታወሩት ነገር ኃላፊነት ትወስዳላችሁ ብዬ እኔም ለማወራው ነገር ኃላፊነት ትወስዳለህ። በቃ እናወራለን። እዚህ ጌታ ይባርክህ፣ እዛ ጌታ ይድፋህ። እዚህ ጌታ የቀባህና እግዚአብሔር በእውነት ያስነሳህ። እኔ አላምንም ብያለሁ። ከዚህ በፊትም እዚህ የሚሉ ሰዎች አሉ። የዘመኑ ጳውሎስ ይሉኛል ጠዋት ላይ፣ ምሽት ላይ ደግሞ የዘመኑ መሐመድ ይሉኛል። አይቻለሁኝ። መሐመድም ጳውሎስም የምሆንበት አንዳችን ምክንያት የለም። አንተ ስሜት ውስጥ ነው የተደበላለቀብህ። የዘመኑ ጳውሎስ ያሉኝ ሰዎች ፎቶዬን ዘቅዝቀው እና የእስላም እንትን ምንድነው አንዱ ዘማሪ ባለፈው ትናንት ያ ሰይጣና ብሎ አይታችሁታል እንዴ? የመካ መዲና ሼክ አይጠመጠበውን ጠምጥበውልኝ ሼህ ኤርሚያስ ምናምን ነገር ብለው ለጥፈውኝ ፎቶዬን አይችልም። መጽሐፍ ቅዱሴን ይዤዋለሁ። ጥምጥሙ ግን የሌላ ነው። አየህ፣ ጉራማይሌ የሆነብህ ቢያንስ ወደ ቁርአን ብተካውስ መጽሐፍ ራሱ በጌታ በኢየሱስ ያ ሰይጣን አለ። ውይ አምላክ አራት ይኸው ዝጊውና በቃ እንሂድ። ምንም አናደርግም፣ ብንበተን ይሻለናል። እሺ ነገር ልበልና እንዘጋዋለን። አንዳንድ መሰሩ ሰዎች እንትኑ ቲክቶክ ላይ ካየ ቄስ አሊ ብሎ የሚገባሉ። ቄስ አሊ እንግዲህ አሊ ቄስ ሲሆን እንግዲህ ይታይ እና እንደዚህ አይነት ስም ይዘው ይገባሉ አንዳንድ። አይ የዛሬውስ ሌላ ለየት ይላል። ቅድም ኤርሚ በሰጠን ማስጠንቀቂያ መሰረት በጣም ብዙ ላፊ ቃላትም ላለመጠቀም ሞክሬያለሁ። በጣም ሪስፔክትፉል በሆነ ወይ ለመናገር ሞክሬያለሁ። ከዛ በኋላ ግን ቢንዬ እንኳን ደህና መጣ ስላልነበርክ ብዬ ነው። እሺ ቤተሰብ እንኳን ደህና ቆያችሁኝ። ኤርሚዬ፣ ሜርሲ፣ ቤክሽ፣ ኤፊና እንዲሁም ሌሎቻችሁ እንኳን ደህና ቆያችሁኝ። ከቆይታ በኋላ መጥቻለሁ፣ ተቀላቅያለሁ። እየሳኩ ነበር፣ አብሬ ልሳቅ ብዬ ነው የገባሁት። አንዳንዱ ነገር ስቆ ማለፍ ያስፈልጋል። በቃ ምክር አላበዛም፣ ስቆ ማለፍ ያስፈልጋል እና ስትስቅበት ራሱ እንትን ሚላለ የሚሟሸሽ ነገር አለ ስትስቅበት ማለት ነው። እና አንዳንዱን እየሳቅ እናልፍበታል። እና እንዲህ አይነት ጥበብ እንዳላት አላቅም ነበር በእውነት። ታቸውኝ ስሰማ የሚገርም ጥበብ ነው የተሰጣት፣ የስድብ ጥበብ ማለት ነው። እና እንስቅበታለን ማለት አንተ ነው ያጠፋኸው ይመስለኛል። ላይቭ ላይ አወጣሻለሁ ስትላት እንትኗን ቶኗን ቀየረችው። ኤርሚ የሆነ ታጥፈታል። ላይቭ ላይ አወጣሻለሁ ይላታል፣ ቀየረችው። እምቢ ስላልኩ ነው የሆነ ነገር ስላልከኝ ነው
አዎ ኤግዛክትሊ ትክክል። እኔ ብቻዬን ቦታ አለ ብዙ ርቀት አለ ነው። ይሄኛው የቅርብ ነው። ከ7 ዓመት በኋላ ነው ይሄኛው እኮ። አዎ ትክክል ነው እኮ አካሄዱ እና ያለ ልክ ላይቭ ላይ ነው ማወጣቸው ስላት በሴትነቴ ያለችክ ያ እና ብቻ አሪፍ መሳቂያ ጊዜ ሆነናል። ሰሞንኛው ያው ሁሉም ሰው ይደርሳል። በቀን እናልፍበታለን። ኤርብዬ ግን በርታ፣ ሁሌ የምንልህ በርታ ነው የምንልህ። እንግዲህ አይተኙ አንዳንዴም እንደዚህ የምድር ላይ ያሉ በምድር ላይ የሚርመሰመሱ እኮ ትልልቅ እንደ ሌዋታንን የሚያንቀሳቅሱ አካላት አሉና ዋን ኦፍ ዴም ናቸው ምልክት ያላቸው። በዚህ ጊዜ እንዲህ አይነትም ሲነሱ መበርታት መጠንከር ያስፈልጋል እና ከአንተ ጋር ያለው ከሁሉ ጋር ካለው ይበልጣል፣ ከነሱ ካለው ከሁሉ በሚለው ይስተካከል፣ ከነሱ ካለው ይበልጣልና በርታልን ወንድሜ። መስዬ ጣልቃ ስለገባው ይቅርታሽ። ተባረኩልኝ። ለሚሰጥ እሷም ሆነች ሌላይቱም አለች። እሱ ልናገርበት ነበረ። በእኔ አያት ንግግር ቆይ ለጊዜ እንተው። በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባል አይነት ማለት ነው። በእኔ አያት ንግግር ነው ያልኩት፣ በገላትያ ጥቅስ መሰረት አይደለም። ይሄ እያዝልኝ እና ይዘን እንወጣለን እያሉ የሚሉት ነገር አለው። ይዛችሁ ውጡ እያልኩ ነው። ይኸው ፈቅጃለሁ፣ ቃሌ ነው። በፊርማዬ አጸድቃለሁ። ይዘን እንወጣለን ብላችሁ የምትሉት የትኛውን ቦታ ላይ አይደለም፣ ሚዲያ ላይ ጨረቃ ላይ ይዛችሁ ትውጡ እና ከጨረቃ ላይ ልቀቁት ከላይ። ይኸው ፋክት፣ ምንም የማላፍርበትም አልሸማቀቅበት ማለት ነው። እኔም ግን ይዤ ስወጣ የኔም ብቻ ሳይሆን እነ ወንድሜ እነ ኢዮስያስ ኢዩኤል ላይ ሁሉ ጭምር የተነገረውን ይዤ እወጣለሁ። ኦኬ፣ እዚህ ያላችሁ ሰዎች አንዳችሁም በዛን ቀን እንደዚህ ነው አንተ እንደዚህ ልታደርግ አይገባም ነበር እንዳትሉኝ። አንዳችሁም ብትሉኝም የራሳችሁ ጉዳይ፣ አልሰማችሁም። ኦኬ፣ ይዘው የሚወጡት ካሉ ይውጡ። ስልክ እየተደወለልኝ ነው እህትየው፣ በውስጥ ማለት ነው። በጣም ስልክ አላስቀምጥ ብለውኛል። ና እናውራ። ምን እንደምታወራው ከኔ ጋር ዋንቷን አውርተን የለ እንዴ? ወንድሜ ባህሩ፣ በቃ አንተ በጣም ቅን ወንድም ነህ አውቃለሁ። በጣም ቅን ወንድም ነህ። አያድክሙ። ይዘው የሚወጡትን ነገር ንገራቸው ብያለሁ። ይዘው ይውጡት አደባባይ ላይ። የዛን ቀን ግን ማጠፊያው ሲቸግራቸው ታያላችሁ። በዛኑ ቀን ፐብሊክ አደርገዋለሁ። በማን ላይ ፀሐይ እንደሚጠልቅ ታያላችሁ። አንዳችሁም ግን የዛን ቀን ለምን እንደዚህ አሰማህ ብላችሁ እንዳትሉኝ። ታግሻለሁ። 7 ዓመት ሙሉ ታግሻለሁ። ፌስቡክ ላይ ስሜን መጽሐፍ የቀራቸው ሰዎች የምትጽፉትን አሽሙር ሁሉ አይቻለሁ። ያውልሽ ስንናገር የቱ ጋር ከማን ጋራ ባልገሽ እንደተኛሽ ሁሉ ጭምር ዘረግፈዋለሁ አደባባይ ላይ። ይሄ ይሁን። ስም አልጠራም። አልከበር ካላችሁ ነግረናል። አዎ ነግረናል። ቴንክ ዩ። ጨርሻለሁ እህትየው። እሺ ኤርሚ ቴንክ ዩ ሶ ማች። እኔ ቅድም በጣም ባስጠነቀከን መሰረት እላፊ ላለን መናገር ሞክሬያለሁ። ነገር ግን በተለይ ሁለተኛውን ከዛሬ 7 ዓመት በፊት የነበረውን ንግግር እኔም ከህዝቡ ጋር እዚሁ ጋር የሰማሁት። ያኛውን ሰምቼዋለሁ፣ ይሄኛውን ግን እዚሁ ጋር የሰማሁት እና በጣም ዲሳፖይንት ያደርጋል፣ በጣም ያስቆጣል። ንስሐ እንድትገባ እንድትመለስ ተናግሬ ነው ያቆምኩት የነበረው። ይሄ በጣም ዲሳፖይንት ያደርጋል።
በእሷ ስድብ ነው የተጠመቀው። በቃ አለቀ እኮ። ምንም እኮ መንፈሳዊ ልጅ ትላለች አይደል? በቃ እናቱን ነው የሚመስለው። አንኤክስፔክትድ እንደዚህ አይነት ስድብ፣ እንደዚህ አይነት ቃላት። እባብ ነክ፣ ከዛ ደግሞ የእግዚአብሔር ሰው ነክ፣ ደንቆሮ ነህ ሁላ ብላለች። ስማ 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 አንተ ደደብ ትላለች። ሙሉን ባሰማሽ ላይቡን ዘግተሽ ትወጫለሽ። እህትዬ ለኔማ ትልክልኛለህ። አልሰማህም? የእውነት ምን አይነት ብልግና! ምንድን ነው የምንማረው ከሷ? ቦርጫ አንተ ቦርጫ ማለችው። ማይ ግድነስ በጣም ታግሼ ነበር ቅድም ኤርሚ በጣም ስላስጠነቀቀን ማለት ነው። ኤክስኪውዝ ሚ ዴምቪ ኤሪያ ያላችሁ ዲሲ እሷ ጋር እንዳትሄዱ፣ እሷ ጋር እንዳትሄዱ። እኔ እስከተናገርኩ ደግመዋለሁ ለአራተኛ ጊዜ። እስከ ዛሬ ድረስ እኔ እሷ ትክክለኛ ሰው ናት፣ ትክክለኛ አገልጋይ ናት ብዬ ነበር ማምነው፣ እቀበላት ነበር። እንዳትሄዱ፣ ይሄው ከፍሬያቸው እንዳትሄዱ። ሺዝ ናት አ ፕሮፌት፣ አገልጋይ አይደለችም። አሁን ደግሞ ይዘን እንወጣለን እንደዚህ እያላችሁ አላናግር ሲላችሁ ማስፈራራት ጀምራችኋል በውስጥ። በተለይ አብረሻት ልትወጪ ያለሹ ሴት ምልክት ልንገርሽ፣ ያንቺ ታሪክ ከቤላ ይጀምራል። ያንቺ ታሪክ ከቤላ ይጀምራል። ዲቴሉ ዶክተር ማሙሻ ፈንታ እጅ ላይ አለ። የኔ እህት ሙሉ የኢትዮጵያ ሕዝብ ጥያቄ ሆኖበታል። ያንቺ ህይወት ጥያቄ ሆኖበታል። መልሱ ቤላ ነው ያለው። አርፈሽ ተቀመጪ። እንደ ኤርሚ የምታወጡት አለ፣ እውነት አላችሁ አውጡ። ከዛ በተረፈ ግን ኤርሚያስ ሴቶችን አያከብርም። እኔ ለምሳሌ አሁን ፕላትፎርሙ ላይ ቤቴን ከፍቼ 430 ሰው ያየኛል። ኤርሚያስ ቤት ነው ሰው የሚያቀኝ። እኔ ማንም አውቀኝ በራሴ ያወቀኝ ሰው አይደለሁም። በራሴ የታወቁ ሰው አይደለሁም። ፕላትፎርሙ ላይ ወደፊት መጥቼ መታየት የጀመርኩት ኤርሚያስ ቤት ነው። ብዙ እህቶቹን በፍቅር ነው የሚቀበለው። ብዙ እህቶች ቤቱ ገብተን እናገለግላለን። ለሴት ክብር የለው። አባት ነው፣ ባል ነው፣ ወንድም ነው። እንደነገረሽ በጣም ለሴት ልጅ ክብር አለው። እና ሁለታችሁ በተለይ አሁን ከነብይቷ ጋር ኮላብ እያደረግሽ ያለሽው ሴት ሙሉ የኢትዮጵያ ሕዝብ ያንቺ ህይወት ጥያቄው ነው። መልሱ ምንድን ነው? ሁሌ እኮ እንላለን እኛ እዚህ አሁን ፐርሰናል ነገር ትላላችሁ ወገኖች። ህይወት እኮ ነው አገልግሎትን የሚገልጸው። ቴዎሎጂ ላይ ነው እንዴ በቃ ክርስትና ያለው? መጽሐፍ ቅዱስ ላይ ብቻ ነው እንዴ ክርስትና ያለው? ኖ፣ መሬት ላይ በምንመላለሰው የዕለት ተዕለት ኑሯችን ነው ክርስትና። እምነታችንን የምንገልጸው በኑሯችን ነው። እና የኔ እህት ከዚች ሴት ጋር ኮላብ ለማድረግ የወሰንሽው በቃ ያንቺ የኢትዮጵያ ህዝብ የሚያምነውም የማያምነውም ሁሉ ሙስሊሙም ስላሴ አማኝም የአማኝም የሆነው ያንቺ ህይወት ጥያቄ አለበት። መልሱ ቤላ ነው። ያንቺ ህይወት መልሱ ያንቺ ህይወት መልሱ ዶክተር ማሙሻ እጅ ላይ ነው። አንዴ ከራስሽ ስለወጣ ለዶክተር ማሙሻን ብትሰጪው በቃ ዘማሪዎቹ ሁሉም ተቀባብለውታል። የአደባባይ ሚስጥር ሆኖ ግን የአደባባይ ሚስጥር ያልሆነ ህይወት ነው ያለሽ። ውጪ፣ ሞክሪ። እኔ ብቻ ቤት ከፍታለሁ አንቺ ላይ። በቃ አለቀ አለቀ። እኔ በቂሽ ነኝ ለአንቺ እህታችን፣ በጣም በቂሽ ነኝ። ለምን
መሀል ጉዳዩ ላይ የነበርኩ ሰው ነኝ እኔ። መሀል ቦታው ላይ የነበርኩ ሰው ነኝ። መሀል ህይወትሽ የተበተነበት ምክንያት ላይ ቁጭ ብዬ የነበርኩ ሰው ነኝ እኔ። ምናልባት ካላወቅሽኝ ወደ ኋላ የት ነበረች ብለሽ ቼክ አድርጊኝ። ከየት ቸርች ነው የመጣችው? የት ነበር የምታገለግለው? የት ነበር ብለሽ ቼክ አድርጊኝ እና ብትረጋጊ መልካም ነው። ብትረጋጊ መልካም ነው። ምናልባት የዘፈን ዳርዳርታው እስክስታው ነው የሚለው አሁን ያለሽበትን ሁኔታ ይገልጻል ብዬ አስባለሁ። የዘፈን ዳርዳርታው እስክስታ ነው። ያው ወደ እስክስታው እየመጣሽ ስለሆነ ማለት ነው። ኦኬ። ከዚህ በኋላ የፈለጋችሁትን አድርጉ። ከዚህ በኋላ ማን ላይ እንደሚብስ እናያለን ማለት ነው። ነብይት ተብላ የወንጌል እንቅፋት አንድ ሰው ተመልሻለሁ ሲላት መመለስ እኮ በአንተ አልተጀመረም፣ ባክ ማድረግ በአንተ ተጀመረ እንዴ? ዴማስም እኮ ተመልሷል አለች። ኤክስኪውዝ ሚ ቅድም እንደተናገርኩት በቃልም ሆነ በተግባር የምታደርጉትን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለውን በፍሩት ነው የምጸልይላችሁ አለች። ከሁሉም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር እንደሚሆን የተናገረችው ትንቢት የውሸት መሆኑን ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰኔ 13 2011 ዓ.ም ባደረገው ከኢትዮጵያ ወንጌላውያን አማኞች የቤተ ክርስቲያን መሪዎች ጋር ባደረገው ስብሰባ ራሱ መልእክት አልነገረችኝም ውሸት ነው ብሎ ተናግሯል። ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመለሱትን እውነት ነው ታበረታታለች ማለት ነው። ክር ለክርክ መስክር what is the meaning of ክር ምንድን ነው እንዴ? መጽሐፍ ቅዱሳዊ ነው ክር? ለክር ነው ለክር። ኤክስኪውዝ ሚ ምንድን ነው ክር? አምነሽበት ነው ክር የምትይው አንቺ? ጥቁሩ ነው ወይስ ጥቁር ነጭና ቀዩ ነው? የትኛው ክር? ወይስ የሹራብ መስሪያው ክር ነው ወይስ የዳንቴል ክር? አልገባኝም። ጥሩ መስመር ላይ መተሻል። ጥሩ መላተም ተላትመሻል። ቀጥይ፣ እኛም እንቀጥላለን እህታችን። ቀጥይ፣ እኛም እንቀጥላለን። ቅድም ግን እንደተናገርኩት ይቅርታ ብትጠይቂ መልካም ነው። ላንቺ መልካም ይሆንልሻል። በቃ ከዚህ በላይ እንዳትዋረጂ፣ ከዚህ በላይ እንዳታፍሪ። በነገራችን ላይ ይቅርታ አድርጉልኝና ሴት ነቢያት የተባሉት ሁሉንም አላልኩ። በተለይ ፐብሊክ ፊገር የሆኑት ችግር እየፈጠሩ እናንተ ሀገርም አለች አንድ ሴት ነብይ መድኃኒት የምትባል። ብትረጋጉ ሴቶች፣ በዚያ እንታወቅ። ብትረጋጉ ጥበብ ቢበዛላችሁ። እግዚአብሔር ለትሁታን ጸጋን ይገልጻል። ሀምብል ብትሆኑ መልካም። ሴት ልጅ በሁለንተና ዝግ ስትል ነው የሚታወቀው እና ዝግ ብትሉ መልካም ነው። በጣም መልካም ነው። እያሰደባችሁ ነው። ያቺኛው ደቡብ አፍሪካ ዞራ ሁሉ እንደዚህ ስትል ነበር፣ እየደነሰች ነበር የነበረው አይደለም እንዴ? ተሳሳትኩ? ሰው አራርቆ መውለድ ይባላል። እሷ አራርቃ ታገባለች። ደቡብ አፍሪካ አግብታለች፣ ኢትዮጵያ አግብታለች። አራርቆ መውለድ ነው አራርቆ ጋብቻ ነው ያለን አላቅም። የቤተሰብ ምጣኔ
የቤተሰብ ምጣኔ ላይ አራርቆ መውለድ ነው አራርቆ ማግባት? በየአህጉሩ እንዳይሆን ፍሩ ከዚህ በኋላ እንዴ። ሴቶቹ እኮ ባሰባችሁ እናንተ። እስኪ እንደ ሴት ልንገራችሁ፣ ተረጋጉ እንዴ። ወንዶቹ እኮ ሲነቀፉም እኮ ሲወገዙም እኮ በረድ ማለት ነገር አለባቸው። አሁን ከዚህ ሴት የሰማነው ቮይስ አይዘገንንም? ለጆሮ አይዘገንንም? ይቅርታ አድርጉልኝና ይሄ የሆነ ቦታ ያሉ ሴቶች ጭቅጭቅ የዛ አይነት ድምጽ ነው የሰማሁት። ሜንሽን ማድረግ ስለማልፈልግ ነው። የሆነ በቃ አለ አይደለ፣ ግልጽ ነው አይደል? በቃ የሆነ መንደር ላይ ራሳቸውን እንትን ብለው የሚኖሩ ሴቶች የነሱ አይነት ጭቅጭቅ ያ ድምጽ ነው ድምጿ ላይ የተሰማኝ ማለት ነው። እቺ የእግዚአብሔርን ሴት የምታገለግል መንጋ መራለው የምትል ቤተክርስቲያን መራለው የምትል ሴት ይሄ ድምጽ ከሷ አይጠበቅም። ለማዳመጥ ፈቃደኛ አይደለችም፣ ትጮሃለች። ዲሲ ያላችሁ ዲኤምቪ ኤሪያ ዲሲ ያላችሁ እንዳትሄዱ፣ እዛ ቤተክርስቲያን እንዳትሄዱ። በቃ ቤተክርስቲያንም አይደለም እሷ ንስሐ መግባት ራሷን መመልከት ኦኬ። ለወንድሞች ለአባቶች ለቤተክርስቲያን መሪዎች ተናግራ ጸልዩልኝ ብላ እኔ ሰማው ብላ አይደለም። ለምን ያ እሷ የምትሰማው ድምጽ ልክ እንዳልሆነ አረጋግጠናል። ከሌላ አገልጋዮች እውነት የእግዚአብሔር ጥሪ ካለባት ከሌላ ወንድሞች እህቶች ሰምታ ነው ከዚህ በኋላ ወደ አገልግሎት መውጣት ያለባት። በነገራችን ላይ መንፈስ ቅዱስ መቀለጃ አይደለም። ቅድም እንደተናገርኩት ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሲፓራ የሞቱት መንፈስ ቅዱስን ዋሽተው ነው። መንፈስ ቅዱስን ዋሽተው ነው። አዳምጡኝ፣ አነበዋለሁ። ሐናንያም የተባለ አንድ ሰው ሲፓራ ከተባለች ሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ትሰርቅ ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው የአንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ቀጥሎ ሚስቱም እንደዛው እስከ ቁጥር 10 ስታነቡት መንፈስ ቅዱስን ዋሽተው። ቁጥር 9 ላይማ እንደዚህ ይላል፣ ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እህታችን የጌታን መንፈስ ተዋሺ ዘንድ ስለምን ተስማማሽ? አሁን ከተዘጋጀሻት ሴት ጋር እንደገና ደግሞ ገብተሽ የነበረበት ቤት የጌታ መንፈስ ላይ ተዋሺ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። እንዴት ነው የተስማማችሁት? መንፈስ ቅዱስን ለማታለል እንዴት ነው የቀለለባችሁ? እንዴት ነው የቆሎ ጓደኛችሁ ሆነው መንፈስ ቅዱስ? ሆሊ ስፒሪት ይባልልኛል። ሆሊ ስፒሪትም ነግሮኛል። ኤክስኪውዝ ሚ፣ አንቺ እንደምትጠሪው እኮ ቀላል አይደለም። ሆሊ ስፒሪት እንደዚህ ጸጥ ሊያደርግሽ ይችላል ስትዋሽበት። እንደ ሐናንያና እንደ ሚስቱ እንደ ሲፓራ ጸጥ። ግን ምህረት በስቶልሻል። የእግዚአብሔር ምህረት በስቶልሻል። ኦኬ፣ አሁን በእግዚአብሔር ምህረት ፊት ሁኚ። በጸጋው ዙፋን ፊት ሆነሽ እግዚአብሔርን ይቅርታ ጠይቂ።
እግዚአብሔር ፊት ከመንበርከክሽ በፊት ደግሞ ወንድምሽን ምህረት ጠይቂ። አጽድተሽ ጠርተሽ ፊቱ ቅረቢ። ኤክስኪውዝ ሚ እንዲም ብለሽ ነበር? ኦኬ ከዚህ በኋላ በደንብ ጀምረሽዋል። እኛም እንቀጥላለን። መቀጠል የምትፈልጊ ከሆነ ቀጥይ፣ ምንም ችግር የለውም። አብረሻትም ልትቀጥዩ ያለሽ እህት፣ አገልጋዩ እህት የምትታወቅ በጣም የኢትዮጵያ ሕዝብ ጥያቄው ነው ያንቺ ነገር መልስ ያላገኘለት። ለምን ስትጠየቂ በቃ ፍቅር ነው፣ በዛ ሳይድም ሲጠየቅ ፍቅር። ታዲያ ምንድነው ይባላል? ታዲያ ምንድነው ነገሩ ይባላል? ስትጠየቂ ለምን ሆነ ለምን ስትባይ እንደዚህ ነው እኔ እንደዚህ ፍቅር ነው በቃ ፍቅር። ኤቭሪ ኢንተርቪው ላይ መልሱ ቤላ ነው። መልሱ ዶክተር ማሙሻ ፈንቴ እጅ ላይ ነው። እና እንከባበር እህታችን፣ አገልግሉ፣ እኛም እናገለግላለን። መንገዳችን ላይ አትቁሙ። በጽድቅና በቅድስና የሚያገለግል ሰው የእግዚአብሔር እጅ ከሱ ጋር ነች። አሁንም እነግርሻለሁ፣ ይቅርታ ጠይቂ። ይቅርታ ጠይቂ የሚለውን ቻሌንጅ ሰጥቼሻለሁ። አይ ብለሽ የምትታበይ ከሆነ እንቀጥላለን ማለት ነው። እኔ እዚህ ላይ ጨርሻለሁ። ቤካዬ ቴንኪዩ። አንዲት ነገር ልበል እዚህ ላይ በተናገርሽ በጣም ጥሩ ረጋ ባለ ንግግር ነው የተናገርሽው። እግዚአብሔር ይባርክሽ። በጣም ማለት ለትክክለኛው ክርስቲያን የሆነ ነገር የሚገባ ንግግር ነው የተናገርሽው፣ በተረጋጋ ማለት ነው። እና ምን ልንፈልግ ነው እኔ ክርስቲያኖች፣ በተለይ ክርስቲያን ስንሆን እኔ አሁን ካጠፋሁኝ ወዲ ሐራስ ነብር እዚህ ላይ ካጠፋሁኝ እናንተ ስትወቅሱኝ አጥፍተሃል ወዲ ሐራስ ነብር ይሄንን አድርገሃል ብላችሁ እኔን ስትወቅሱኝ የነበረኝን ጥፋት ይቅርታ ጠይቄ ጾም ጸሎት እንኳን ቢሆን ብትሰጡኝ እኔ በዛ ነው መሄድ ያለብኝ። ክርስቲያን ማለት ደግሞ ትክክለኛ ክርስቲያን ማለት ደግሞ ለምሳሌ አላጠፋሁም ብዬ እኔ እናንተን መከራከር ከሆነ ቤቃ መጥቶ ኤርሚያስ መጥቶ መርሲ ቤኒ እዚህ ያላችሁም ሁላችሁ ኤፍሬም እኔን ብትወቅሱኝ እኔ ነኝ ጥፋተኛ ማለት ነው። ምክንያቱ ያጠፋሁት ምንድነው? ምናልባት አንድ ሰው ቤቃ ብቻ ቢሆን ምናልባት የጥላቻ ነው ተብሎ ሊታለፍ ይችላል። ለእናንተ ለሁላችሁ ግን እኔ እናንተን ካያችሁትና የኔን ጥፋት አንተ ነህ ያጠፋው ብላችሁ እኔን ጋር ስትናገሩ ግን እኔ ነኝ ጥፋተኛ ማለት ነው። ያን ሁሉ ሰው በእኔ ላይ አይነሳም ማለት ነው። ስለዚህ ለጥፋቴን አምኜ ተሳስቻለሁ ብዬ ይቅርታን መጠየቅ፣ አንደኛ እግዚአብሔርንም ይቅርታ የሚያደርግ አምላክ ነው ያለን። የይቅርታ አምላክ ነው፣ ትሁት የሆነ አምላክ ነው ያለን። እና ይህንን የተናገርሽው ትክክል ነው። አሁን ነብይ ብርቱካን ነኝ የምትለው አጥፍቻ አሁን ሰምተናልኛ። እንግዲህ የሰማነው ነገር ነው። ኤርሚ ያሰማን ነገር እንግዲህ በአንደበቷ ሁለት ነገር ተናግራለች፣ ተሳድባለች። የመጀመሪያው ጥሩ ነህ፣ እግዚአብሔር በአንተ ላይ ብዙ ነገር ሲሰራ አይቻለሁ፣ እግዚአብሔር ተናግሮኛል ብላ ለኤርሚ ስታመጋግሶ ሰምተናል። ከዛ መልሳ ደግሞ ቦርጫም እንደገና ምንድነው ይሄ እባብ ነህ ምናምን ብለዋለች። እግዚአብሔር ሁለት አይነት ንግግር አይናገርም፣ አንድ ነው። እውነተኛ የሆነ ቃል እንዳንጠፋ ወደ እርሱ እንድንመለስ ብቻ ነው እግዚአብሔር የሚፈልገው፣ በጽድቅ እንድንኖር። ስለዚህ እቺ ሰው መመለስ አለባት። ሌላ ምንድነው መቀጠል ያለበት? እዚህ ላይ ዝም ብሎ ችላ ብለን ማለፍ የለብንም። አንዳንድ ክርስቲያኖች ስንባል ይውህና ያጠቃናል እና የእግዚአብሔር ቃል ማለት ስለሚገባን እግዚአብሔር እንደዚህ አይነት ነገር አይፈቅድም ብንተወስ እንደዚህ አይነት ነገር ብናደርግስ ምናምን ብለን በትህትና የምናልፈው ነገሮች አሉ። ባይሆኑ ጥሩ ነው። ምክንያቱም እውነቱን ነገር እውነት መናገር ጥሩ ነው። እቺ ሰው አንደኛ ይቅርታ ከጠየቀች እሰየው፣ በጣም ጥሩ ነው። ምክንያቱም እግዚአብሔርንም የሚፈልገው እኛ ክርስቲያኖችንም የምንፈልገው ይቅርታ ነው። ይቅርታ ካልጠየቀች ግን ያለችበት ቤተክርስቲያን ሰዎች መሄድ የለባቸውም። ሌሎች ቤተክርስቲያን እቺ ሰው መጋበዝ የለባቸውም።
በደንብ መነገር አለበት። ይህንን ነገር እንደዚህ መለመድ አለበት። እሷ ብቻ ሳትሆን ነቢይ ብርቱካን ብቻ ሳትሆን ሌሎችንም እሷ መሰል ሰዎች አሉ በእኛ ውስጥና እንደዚህ አይነት ሰዎች መቀጠል አለበት። አሁን ለምሳሌ አንዳንድ ሰዎች ለኦርቶዶክስ ብቻ እንትን የምንቀጠቀጥ ወይ ደግሞ ኦርቶዶክስ ብቻ ጥላቻ እንዳለን አይነት አድርገው የሚያዩ ሰዎች አሉ። በእኛም ውስጥ ያሉትን ክርስቲያኖች እንወቅሳለን፣ እናርማቸዋለን፣ እንዲመለሱ እንደዚህ እናደርጋለን። አሁን እነ መርሲ እነ ኤርሚ እነ ቤቃ የያዛችሁት ጥሩ ነው። ወዲ ሐራስ ነብር ካጠፋሁኝ እኔ መወገዝ አለባችሁ። መጀመሪያ መምከር፣ እንድመለስ ማድረግ። አልመለስም ካልኩ ግን ምንድነው ማድረግ ያለባችሁ? እንግዲህ አሳልፋችሁ ለሰይጣን ወይም ደግሞ ለእንትን ነው መስጠት ያለባችሁ። አልመለስም ብያለሁኛ፣ እናንተን አልሰማም ብያለሁ። ለወንድሞቼን እናንተን የምትናገሩ በእግዚአብሔር ቃል እኔን ለማረም መታችሁ አልሰማም ብዬ በቃን አልሰማም ብዬ ከሄድኩኝ የሚደረገውን እርምጃ ማድረግ ነው። እና ይህንን ነገር በጣም ጥሩ ነው። በቃንም እግዚአብሔር ይባርክ። ስትዘምር አያለሁኝ፣ ስታገለግል እሰማሃለሁ አያለሁኝ። ጥሩ ነገር አላችሁ። ላለህን ለእግዚአብሔር ቅናት፣ ልብህን ቅንነት እግዚአብሔር አይቶ ካንተ ጋር ነው የሚቆመው። ከሁላችን ጋር እዚህ ያለነው ክርስቲያኖች ለምንድን ነው እንደዚህ ሰው ወደ ዘላለም ጥፋት እንዳይሄድ ወደ እግዚአብሔር መንግስት እንድንገባ የእግዚአብሔር መንግስት መንግስተ ሰማያትን ለመውረስ ነው ይህን ሁሉ የምንታገለው ማለት ነው። እነ ኤርምም እነ መሲም እነ በቃም እነ ቤኒም ሁላችሁም እና ይህንን ነገር መቀጠል አለበት፣ መለመድ አለበት። ያጠፋ ሰው ካለ መውቀስ፣ መጀመሪያ ለብቻው በውስጥ መናገር። አሁን እኮ ኤርሚ በውስጥ እኮ ተነጋግረዋል እኮ ከዚህ ሴትየው ጋር ተነጋግረዋል። ግን የተናገረችውን ንግግር ሰምተናል። ኤርሚ ሲሳደብ እኛ አልሰማንም። ኤርሚያስ አበበ ለነቢይ ብርቱካን ከሰደባት እንዳለው ታውጣውና እንስማው። ኤርሚ አጥፍቶ ከሆነ እኛን እንቀጠቅጠዋለን። እኔ ወደኋላ ኤርሚን ለማረም ማለት ነው ካጠፋ። ስለዚህ እኔ አሁን ከኤርሚያስ ያሰማን ነገር እባብ እያለች እንግዲህ ለኤርሚ ስትሳደብ ምን አይነት ጉድ ነው? አሁን ይሄ እቺናት ነብይ ማለት እቺናት አሁን የእግዚአብሔር ቃል መታቀው እቺናት እግዚአብሔር ለዚህ አይነት ሰው አሁን የሚናገረው አይናገርም። እግዚአብሔር እንደዚህ አይነት ሰውና በደንብ መቀጠል አለበት ለማለት ፈልጌ ነው። ታንኪዩ መሲ፣ እግዚአብሔር ይባርክሽ። ባለሽን ቅናት ባለሽን ቅንነት እንትን የምታደርጊው ጥሩ ነው። ቀጥይ። ታንኪዩ። አሜን። ዲያቆን ተባረክ። ወደ ሐራስ በካይ መደምደሚያ ካለክ እንስማ። አይ መርሲ፣ ምን በቃ አልቋል እኮ ደስ የሚል ነገር በአሪፍ ነው የተደመደመው ጉዳዩ። ግን ላይክ ኤርሚም ሰስፔንስ አድርጎናል። እኔ ሀገር ቤት ያየሁትን ፊልም ነው ያስታወሰኝና በሰስፔንስ ቋጨው ጉዳዩን። ኤኒሃው መሲዬ እንዳለችው እንደዚህ የሚቀጠል ከሆነ ጥሩ አይደለም። ላይክ እናንተ በዚህ ካልተመለሳችሁና ሃይ በዚህ መንገድ እንቀጥላለን ብላችሁ ካላችሁ እንግዲህ የከፋው ነገር ይመጣል ነው መልእክቱ። ግልጽ ነው። አንዳንድ ነገር የምናልፈው ድርጊቶቻቸው ባይዘይ እዚህ ግባ የሚባል ስላይደለ ቦታም ስለማንሰጠውም ጭምር ነው። አንዳንድ በተለይ ሁሉ ጊዜ እንደምለው ከሌሎች ቤተ እምነቶች ጋር እንደው የሆነ የመጣበቅ ሄዶ አብሮ ኮላቦሬት አድርጎ የመስራት ምናምን ነገር መፈጠር አለበት የሚል ስፒሪት ያላቸው ሰዎች ሁሉ ጊዜ መጨረሻቸው ዓለም ነው፣ በቃ ዓለማዊነት ነውና አስተውሉ ወንድሞቻችን። እሺ እንደዚህ ወደ ዓለም የሚሄዱ አላስፈላጊ የሆነ ነገር መንፈሳዊ ይዘቱን ለቀው የምታገኟቸው ሰዎች በጠቅላላ ፈትሿቸው እስቲ። ከነማን ጋር ውሎ ነው እንዴት ነው እና የሚለው ነገር ለማጤን ሞክሩ። በዚህ አጋጣሚ በዛ አካባቢ ያላችሁ እናንተም ይዛችሁ ነው መረጃ፣ ችግር የለውም እንሰማችኋለን። ያ እንግዲህ እናያለን። ወንድምነት ኤርሚ በርታ ወንድማችን፣ እንወድሃለን። ሁልጊዜ እንደምንልህ ሁልጊዜ ከአንተ ጋር ነን። እኛ ከአንተ ጋር ስንሆን አብረን የቆምነው ከኪንግደሙ ጋር ነው እና በምንም አይነት ሁናቴ ማለት ነው ይታወቃል፣ እናውቃለን። አናወራም አንናገርም እንጂ በጣም ብዙ ነገር ስለማይጠቀም ነው። በቃ ለአካሉ ስለማይጠቀም ምናምን የምንተዋቸው ነገሮች አሉ እንጂ we know everything like በአንተ ላይ በሚሆነው ጉዳይ ማለት ነው። በርታ፣ ሁላችንም ከአንተ ጋር ነን።
በምንም ጉልበቶች እንዳይዝሉ ሊሰማ አይገባ በምንም አይነት ተማስደ እና ላይክ ቤታችን የፍቅር እስኪመጣ ድረስ ወይም እኛ እስክንሄድ ድረስ ሁል ጊዜ ከአንተ ጋር ና ባኮ በርታልን። ወድሃለሁ። ሜርሲ ዋ ተባረኪ። ተባረኩ ወገኖች ሁላችሁም። አሜን። ያ ጸጋ ይብዛላችሁ። ተባረኩ። ቴንኪው ትየው ወገኖች ሁላችሁንም ቴንኪው ብያለሁ። አንዳንድ ነገር ላይ አለፍ ብዬ እንደ ቅድሙ አይነት እንዳሰማሁት አይነት ነገርን ድጋሚ ሪስፖንድ ለሚያደርጉት ነገር እናወጣለን ብለው ካሉ እንዲያወጡ ፈቅጃለሁ። እኔ እነሱ የኔን ሚስጥር ይዘው እኔ እነሱን ሚስጥር ይዤ እያስፈራረሁ አይደለም። ያውጡት። ሶሻል ሚዲያ ላይ ትናንትና አይደለም የመጣሁት። አብራችሁ የቆያችሁ በዚህ 11 ዓመት ውስጥ ታውቃላችሁ። ኦኬ ግን ይሄዱ የሚያወጡትን ያውጡ። የሁለቱንም ደግሞ አወጣዋለሁ። በዛን ሰዓት ላይ እዚህ ያላችሁ ሰዎች ለምን አትታገሳትም ነበር እንዳትሉ፣ 7 ዓመት ሙሉ ታግሻለሁ። ማንም እየመጣ አፉን እንዲከፍትብኝ አልፈቅድም። በዚህ ነው ያለክ። ኦኬ የተከበርኩ ሰው ነኝ። የአንዲት ሴት ባል ነኝ። ቤተ ክርስቲያን አለኝ። መሪዎች አሉ። ህይወትዬን የባለሁበት ሀገር ዋና ከተማችን ላይ ነው እሷ የምትኖረው። የምንተዋወቅ ነን። ኦኬ ከፈለጋችሁ እንዲህ አይነት ጥያቄ ካለባችሁ ደውላችሁ የፓስተር ሰለሞን ደሳለኝን ስልክ ሰጣችኋለሁ። የፓስተሬ የመሪዎችን ስልክ ሰጣችኋለሁ፣ መደወል። ሌላኛው ደግሞ ቤተክርስቲያን አለ፣ አማኑኤል ቤተክርስቲያን፣ በጣም የተከበረ ፓስተር ወለጋ የሚባል አለ። እዛም ደውላችሁ መጠየቅ ስለ አኗኗር ይሄ ኦኬ መጠየቅ ነው። ችግር ካለ ማለት ነው። ይኸው በብርሃን